ሰዎች ህይወት ሲበላሽ አፋችንን ለጉመን እጃችንን አጣን ዝም እንበል። ብዙ ራዕይ ነበርን ከጓደኞቼ ጋር የዩኒቨርሲቲ ላይፋችንን ልነግርህ አልችልም። በ1500 ብር የጓደኛቸውን ህይወት ማመሳቀል። አባቴ እንደ ሴት ልጅ ቁጭ ብሎ ስቅስቅ ብሎ ሲያለቅስ አይቼዋለሁ። እጄን መሸምቀቅ፣ እግሬ መሸምቀቅ፣ በብዛት ጀርባዬን ነው የሚያስቸግረኛል። እኔ በምን አውቃለሁ? በፍጹም አስቤው ስለማላቅ ይቀናብኛል አይቀናብኝም ልልህ አልችልም። ከየትም ፈልገህ ዝንጀሮ ገለ የዝንጀሮን አንገት ቁረጥና ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንግዲህ ወደ እናንተ የማደርሰው ከፕሮግራም የተከታታይ ደርሰኝን ታሪክ ነው። እንግዲህ በየጊዜው በጣም አጃይብ የሚያሰኙ የሚያስደነግጡ ምን አይነት ዘመን ላይ ድረስ ነው የሚያስብሉ ታሪኮችን እየሰማን ነው፣ እየደረሰን ነው። ብዙዎችም እያስተናገዱ ነው። እንግዲህ የደረሰባቸው የበለጠ ይረዱታል፣ ይገነዘቡታል ብዬ አስባለሁ እና በዚህም መሰረት እንግዲህ ለዛሬ ደረሰኝ ታሪክ ከዚሁ ከመዲናችን ነዋሪ ነው። ይህ ባለ ታሪክ እንደነገረኝ እንግዲህ ትምህርቱን ጨርሶ የራሱን በተማረበት የሙያ መስክ የራሱን ድርጅት የከፈተው በእኛ ዘመን አቆጣጠር 2013 ላይ ነው። ኦልሞስት እንግዲህ 2017 የዛሬ 4 ዓመት ገደማ ማለት ነው። 2013 ጀምሮ የራሱን ድርጅት ነው የከፈተው እና ያንን ድርጅት ሲከፍት የተማረበት የሙያ መስክ ኢንፎርሜሽን ቴክኖሎጂ እንደተማረ ነግሮኛል። እንዲሁም ደግሞ ሶፍትዌር ኢንጂነር እንደሆነ ነግሮኛል። ስለዚህ ልክ ትምህርቱን ጨርሶ ወደ ግል ቢዝነሱ ሲገባ ቤተሰቦችም ጥሩ የኢኮኖሚ አቅም የነበራቸው ስለነበሩ ያበረታቱትም ስለነበረ በሱም ላይ ተስፋ ስለነበራቸው ሰፖርት አድርገውታል። የሚያስፈልገው ነገር አሟልተውለታል። እሱም እንግዲህ ተማሪም ሆኖ ይሰራ በነበረው ስራ ያገኛትን ሳንቲም ከቤተሰቦቹ ጋር አንድ ላይ አድርገው ነው ይህንን ድርጅት የከፈተው። ስራ ምንድን ነው ብየው ነበረ። ስራው ምንድን ነው እንግዲህ ሶፍትዌር ኢንጂነሮች ታውቁታላቸው። ለትልልቅ ድርጅቶች እንዲሁም ደግሞ ለመለስተኛ ድርጅቶች የራሳቸውን አፕ ዴቨሎፕ ማድረግ፣ ዌብሳይት መክፈት እንዲሁም ደግሞ ከዛ ጋር የተያዙ ስልጠናዎችን መስጠት፣ በዛ ጉዳይ ላይ ስልጠና መውሰድ ለሚፈልጉ ማለት ነው። እና ዘርፈ ብዙ አገልግሎት ነበረ ይሄ ወንድም የሚያበረክተው። ስለዚህ የራሱን ድርጅት ሲከፍት ምንድን ነው ያደረገው? ዩኒቨርሲቲ አብሮት የነበሩ ጓደኞችን ነው ወደ ራሱ ድርጅት የቀጠረው። ምክንያቱም እነሱ የራሳቸውን ድርጅት መክፈት አይችሉም ነበር ወይ ስለው የተሻለ ኢኮኖሚ አቅም የነበረኝ እኔ ስለነበርኩ፣ አንዳንዶቹ ችሎታውን ቢኖራቸው ያንን ነገር ለማድረግ ወይም ድርጅት ለመክፈት የሚያስችል የፋይናንስ አቅም ያን ያህል ስላልነበራቸው ለምን እኔ ጋር ገንዘብ አለ እናንተ ጋር እውቀት አለ፣ ስለዚህ አንድ ላይ እንሆንና በእኔ ድርጅት ውስጥ ተቀጥራችሁ አትሰሩም የሚል ነገር አመጣ። ይሄ ደግሞ የተለመደ ማሰራር ስለነበረ ጀመር ነው ያለው። ድርጅቱ የተጀመረው መቼ ነው? እንደነገርኳችሁ 2013 የዛሬ 4 ዓመት አካባቢ ማለት ነው። ኦልሞስት አሁን 2017 ነው። ኦፍኮርስ 4 ዓመት ሰው ጥሩ ነበርና አለ። ዩኒቨርሲቲ አብረን የምንተዋወቅ በጣም የተቀራረብን፣ አንደኛው እንደውም የታናሽ እህቴ ልጅ ነው አለ። የታናሽ እህቱ ልጅ ነው። ታናሽ እህቱ ከባለቤቷ ጋር ተፋታ። ልጆቿን ብቻዋን ነው የምታሳድገው። ስለዚህ እኔ ድርጅት ውስጥ ቢገባ አንደኛ ራሱን ይረዳል፣ ሁለተኛ ደግሞ እህቴንም እናቱንም ይረዳል በሚል ማለት ነው። እንዲህ ቤተሰባዊ ተሰብሰብ ቤተሰባዊ ቅርርብ ስለነበረ ማለት ነው። እና ጥሩ ነበርናለ። በተለይ የመጀመሪያውን ዓመት በጣም ጥሩ ነበርናለ። ስንት ነበሩ እዛ ድርጅት ውስጥ የሚሰሩት? 7 ነበሩ። ከእሱ ጋር 8 ሰዎች ማለት ነው። እና አንደኛው እንደነገርኳችሁ የእህቱ ልጅ ነው። ስለዚህ በመጀመሪያው ዓመት በጣም ጥሩ ነበር የምንንቀሳቀሰው። ብዙ ድርጅቶች ወደኛ ድርጅት ይመጡ ነበር። ከሶፍትዌር ጋር የያዘ ምክር ይጠይቁን ነበረ። የራሳቸውን የድርጅት ሳይት ያስከፍቱን ነበር። እንዲህ አይነት አገልግሎት ማለት ነው። እና ያንን እየሰራን እያለን የምክር አገልግሎትም እየሰጠን ኮንሰልት ያደርገን እያሰለጠንም ጥሩ ሳንቲም እናገኝ ነበር አለ። እና በጣም ከልብ ዲቮትድ ሆነን ስራ ስለነበረ በአጭር ጊዜ ውስጥ ብዙ ከስተመሮችን ወይም ደግሞ ብዙ ደንበኞችን ማግኘት አላቃተንም። ከ1 ዓመት በኋላ ግን ለውጦች መጡ አለ። እና በተለይ አንደኛው ልጅ አንደኛ እንግዲህ እንደ
ሁላችንም የስራ ድርሻ አለን አለ። እንደ ባለቤትም እንደ ሲኢኦም እንግዲህ አንዳንድ እኔ ማሳለፋቸው ውሳኔዎች አሉ። ስለዚህ ለሰራተኛ የመቀበል ግዴታ አለበት። ፈርሞ ነው የገባው፣ ድርጅት ነው። በድርጅቱ ሕግና ደንብ መሰረት ነው መሄድ ያለበት እና ይሄ ልጅ ግን የተለየ ባህሪ ማሳየት ጀመራል። የቅርብ ጓደኛ ነው፣ ዩኒቨርሲቲ አብረን ነበርን። አንዳንድ ነገሮችን እንትን ስል አለመፈጸም፣ መነጫነጭ፣ ሌሎቹን ምንድነው የማሳመፅ አይነት ነገር ስመለከትበት እንዴ ምንድነው ያስቀየምኩ ነገር አለ ወይ በድርጅቱ ወይም ደግሞ የተበደልከው ነገር አለ ወይ ስለው በቂ የሆነ ምክንያት አይሰጠኝም አለ። ግን የማይበት ነገር ፊቱን የማይበት ነገር ጥሩ አይደለም አለ። ከዛ ምን ሊሆን ይችላል? ኤኒዌይ እንግዲህ ወይ የራሱም የሆነ ከቤተሰብ ጋር የተያያዘ ስትረስ ሊኖርበት ስለሚችል አሁን ዛሬ ስትረስ ውስጥ ያልገባ ሰው የለም እና ያንን የቤተሰብ ወይም ደግሞ ከሌላ ቦታ ላይ ያመጣውን ነገር መስሪያ ቤት ውስጥ ማንጸባረቅ የተለመደ ስለሆነ ልታገሰው ብዬ ተውኩኝ አለ እና እንደዛ ሆኖ ይበልጥ እንግዲህ ቅርበቴ ከእህት ልጅ ጋር ስለነበረ አንዳንድ ቦታዎች ላይ በነገር ላይ አዲስ አበባ ብቻ አይደሉም ያሉን ከስተመሮቻችን ዌብሳይት ዴቨሎፕ የምናደርግላቸው የምናማክራቸው ስልጠና የምንሰጣቸው አዲስ አበባ ውስጥ ብቻ አይደሉም እና ክፍለ ሀገርም አሉ። ክፍለ ሀገር ለአንዳንድ የስራ ውል እኔ ነኝ የሚሄደው አለ። ያው እንደ ሲኢኦም እንደ ድርጅት ባለቤትም ማለት ነው እና ስሄድ ሁሉ ነገር ኃላፊነቱን የሚረከበኝ የታናሽ እህቴ ልጅ ነው አለ እና በቃ ቁልፍም ምንም ሰጥቼው በእምነት ነው እንትን የምለው እና በአንድ ወቅት እንደዚሁ ስራ ያጋጠመኝና ሄድኩኝ አለ ወደ አንድ ቦታ ከአዲስ አበባ ውጭ ወደ ሆነ ቦታ ማለት ነው እና እዛ ሄጄ ስመጣ ነው ነገሮች የተቀየሩት። ኦፍኮርስ ምልክቶችን አይቻለሁ እንደነገርኩህ አለ። ያ ልጅ ልጆቹን ማሳመፅ፣ ልጆቹን ማስተባበር፣ የሆነ ነገር ሲባል ማጉረምረም፣ እንደዚህ አይነት ምልክቶችን አይቻለሁኝ። ነገር ግን ብዙ ነገሮች ተቀይረው የጠበቁኝ እኔ ለስራ ለአግሪመንት ከአንድ ድርጅት ጋር አግሪመንት ለመግባት ሄጄ በነበረበት ሰዓት ነው አለ እና መጣው ስመጣ ሌሎቹ ችግር አልሞስት እንግዲህ ሰው ልጅ ባዳ ሲሆን አታውቀውም አለ። እንግዲህ ምን አይነት ዘመን ላይ እንደደረሰ ነገር ግን የታናሽ እህቴ ልጅ ይቀየርብኛል ብዬ አላሰብኩም እና እሱም ተቀይሮ አገኘሁት። ምንድን የሆነው ነገር ምንድን የፈጠረው ምልክቱን እዚህ እያለሁ አይቻለሁ። እኔ ሄጄ እስከምመጣ አልሞስት 10 ቀን የቆየሁትኝ አለ። ከ10 ቀን በላይ አልቆየውም። እኔ ደርሼ እስክመጣ ምን ተፈጠረ ስለው ምን በቃ ይሄ ደረት ማሳየት ምናምን ነገር ከዛ በኋላ አታምነኝም አለ። ብዙ ነገሮች በፍጥነት መቀየር ጀመሩ። አንደኛ እነዛ ልጆች አመፁብኝ አለ። አብረውኝ ዩኒቨርሲቲ የተማሩ ሌላው ቀርቶ የስጋ ዘመዴ የታናሽ እህቴ ልጅ አብረን እንስራ አብረን እንደጋ ያልኩት ከኔ ይልቅ እነሱን መስማት ጀመረ አለ እና ስጋትና ጭንቀት ውስጥ ገባዋል። ምን ሊሆን ይችላል ይሄ ነገር? ምን አድርጌያቸዋለሁ? ምን አስቀይሜያቸዋለሁ? ቁጭ ብዬ በጽሞና ባስብ ምንም ነገር ሊመጣልኝ አልቻለም። ያስቀየምኳቸው የበደልኳቸው ነገር እንደሌለ አውቃለሁ። ግን በተወሰነ መልኩ የተረዳሁት ነገር ምንድነው ያኛው ልጅ ምን እንደነገራቸው አላውቅም። አንደኛው ዩኒቨርሲቲ አብሮኝ የተማረው ልጅ አሁን ከኔ ጋር እንዲሰራ ያስጠጋሁት ልጅ እነዛ ምን ብሎ እንደለወጣቸው አእምሯቸውን እንዴት ብሬኖች እንዳደረጋቸው አላውቅም። እና እሱም ማሰላሰል ጀመርኩኝ አለ። ምንድን ነው ጥፋቴ? የበደልኳቸው ደሞዝ በታምር ቀን አላሳልፍባቸውም። ጠይቀው የማይሟላላቸው ነገር የለም እንደ አቅሜ። ስለዚህ ምንድን ነው ይህን ነገር ያመጣው? ከዛ እሱ የባስ ብሎ ስራው መበላሸት ጀመረ። ከዛ ለሚገርም ልክ ድፍን 2 ዓመት ስንሞላ አለ 2013 እንደጀመርን ነግሬያለሁ አለ። ልክ 2013 አለቀ። 2014 ሙሉ ዓመት አልቆ 2015 ላይ ያኛው ልጅ ከመጀመሪያው ይሄ መነጫን ምናምን ጀመረ ያልኩ ልጅ በቃ እኔ ከድርጅት መልቀቅ እፈልጋለሁ መልቀቅ ያስተኛል። እንዴ ምን ተፈጠረ? አይ በቃ ራሴን ችዬ መስራት እፈልጋለሁ። ኦኬ ጎ ሄድ። ከዛ ላይ የቀረውን ሂሳብ ተሳሰበን ምናምን የሚገባውን ነገር ሰጠሁትኝ፣ ሸኘሁትኝ፣ ሄደ አለ። ሲሄድ ግን ጠላት ክው በለው ወርቅ አፈራው ጠቅላላ እዛ የነበሩትን ጓደኞቼንና የታናሽ እህቴን ልጅ ጭምር ይዟቸው ነው ሄደው አለ። ተመሳሳይ ስራ ነው የምንሰራው። ስለዚህ እሱ ሌላ ድርጅት ከፍቶ እዛ ድርጅት እነሱ አብረው መስራት ጀመሩ። እኔ ብቻዬን ቀረሁኝ አለ። መብታቸው ነው። ማንም ሰው የተሻለ ነገር ሲያገኝ መሄድ መብቱ ነው። ግን በዛ አይነት ሁኔታ እንለያያለን ብዬ ጠብቄ አላቅም አለ እና ምንድነው እሺ ግድ የለም መብታችሁ ነው፣ ማንም ጋር ስሩ። ተመሳሳይ ስለሆነ እንግዲህ የሙያ መስካቸውም የተማሩትም ትምህርት
ተመሳሳይ ስለሆነ ማንም ሰው የተሻለ ቦታ፣ የተሻለ ክፍያ፣ የተሻለ አትሞስፈር አለበት የሚልበት ቦታ ላይ የሚሄድ መብት አለው አለ። ነገር ግን በዛ አይነት ሁኔታ ሰው ጥፋት እኮ ሲያጠፋ እንዲበደልከኝ እንዲህ ይባላል እና በጣም ተሰማኝ አለ። በጣም በጣም በተለይ የታናሽ እህቴ ልጅ አብሮ መሄዱ በጣም ደግሞ ለእሱ ብዙ ነገር አደረግለት ነበር አለ። ከንትን ውጭ ከድርጅቱ ውጭ እሷ እንደነገርኩ ብቻዋን ስለሆነ ልጆቿን የምታሳድግ ከባለቤቷ ጋር ስለተለያየች ያንን ግምት በመክተት እንዳይከፋው እያልኩኝ ብዙ በቃ በግሌም ከራሴ ማለት ነው ቢሮ የከፈትኩት አለ። ውጭ ልከራይ ሳስብ ቤተሰብ አለው። የቤተሰብ ዋና መኖሪያ ቤቱ አለ። ከቤተሰብ ጀርባ ትልቅ ግቢ ነው ያለው። አይ ቲንክ እሱ እንደነገረኝ ይሄ ትልልቅ ግቢዎች የሉም። ፊት ለፊት ላይ ዋናው ቤት ይሰራና ከኋላ ደግሞ ጂ+2 ጂ+3 እንዳቅማችሁ ማለት ነው። እና ከኋላ ጂ+2 ቤት አለ አለ። ለምን ውጭ ሄደህ ከምትከራይ እዚሁ በነፃነት እዚሁ ለምን አትሰራም ሲባል ኦኬ መስራት እሰራለሁ፣ ግን ሌላ ቦታ ላይ ልከፍል የሚገባኝን ክፍያ እዚህ እከፍላለሁ ስል ከአባቴ ጋር ተነጋግረን ግድ የለም እሱን ጀምርና እናወራለን አለኝ። ገባሁኝ። በስነስርዓት ሌላው የሚከፍለውን ያህል አይሆን እንጂ ያው እንደ ቤተሰብ እንደ ልጅ የሆነ ነገር አስተያየት ተደርጎልኝ ግን በትክክለኛው መንገድ እየከፈልኩ ሌላ ቢሮ መክፈል አይቀርማ። እንደዛ ነበር የምንሰራው አለ። በቃ ደስ ብሎን እዛ ስናድርም ስራ በዝቶም ስናድርም የተሳሳቅን እዛ ሁሉ ነገር መጥቶ የሚገርምህ ውጭ ከምንመገበው ይልቅ ቤት የምንመገበው፣ ምክንያቱም ቢሮችን ቤተሰቦቼ ቤት ውስጥ ነው። ስለዚህ የቤተሰቦቼ ቤት ውስጥ ስኖር ደግሞ ልጆች ውጭ ጓደኞች ውጭ ሄደው ምሳ እንዲበሉ አልፈልግም። ስለዚህ ነው ቤተሰብ ተሳስበን ሁሉ ነገር በቃ እዛ ነፃ ሆነ የተሳሳቀ ምናምን ነበረ። በዛ ላይ ደግሞ ሁላችንም በወጣትነት እድሜ ውስጥ ያለ ልጆች ስለሆነም እንደ ስራ ሳይሆን እንደ ፈን ነበር የምንሰራው። ውጤታማ የሆነውም ለዛ ይመስለኛል አለ። ነገር ግን ከሄዱ በኋላ በቃ ምኑን ከምን እንትን ልበለው፣ ኦፍኮርስ የተቀበልኳቸው ስራዎች አሉ። እነዛ እንደምንም ተማሞቼ ለመስራት ሙከራ አደርጋለሁኝ የተቀበልኳቸው ውሎችም ስላሉ። ነገር ግን አሁን ብቻዬን ስቀር ብዙ ነገሮች በቃ እንትን ስትረስ ውስጥ ገባው፣ ድብርት ውስጥ ገባው። ስራ አይደለም ሰው ሁሉ አስጠላኝ። ምንድን ነው በእኔ ህይወት ላይ የተከሰተው? እስከምል ይባስ ብለው ልክ እነሱ ከሄዱ በኋላ ድፍን 2 ዓመት ሞልቷቸው ማለት ነው 13 ሙሉ ዓመት 14 ሙሉ ዓመት ጨርሶ 15 ላይ 2015 አዲስ ዓመት ላይ ሲሄዱ ጭራሽ ከዛ ውጪ የህመም ስሜት ይሰማኝ ጀመር። ተጠራጣሪ ሆንኩኝ አለ። አእምሮዬ አይረጋጋም፣ በጣም እረበሻለሁ፣ ባዶነት ይሰማኛል። እንደውም አንዳንዴ ይሄ የስትረሱ ስሜት በጣም እያደገ በሚሄድበት ታይም ላይ በጣም ይሄ ሙድ ፍላክቹዌሽኑ ሲመጣ ራስን ሁሉ አጥፋ የሚል ስሜት ይሰማኝ ጀመር እና ይሄ ስሜቴ አባቴን በጣም ረበሸው አለ። ከዛ ምንድነው የተፈጠረው? አንደኛ የልጆቹ በአንድ ጊዜ እንደዚህ አምጾ መሄድ ፕላስ የእህቴ ልጅ እንደውም እህቴን ጠይቁ ብያት ነበረ ብትለው ብትሰራው አይ በቃ እኔ ከጓደኞች ጋር መስራት ፈልግ ከሱ ጋር መስራት አልፈልግም አለኝ ነው በደፈናው። ምን አድርጎ ነው ብትለው ሁሉ ምንም ጭራሽ የእናትና ልጅ ጸብ ምክንያት ከመሆን በቃ ተየው እንደፈለገው። አንድ ቀን ልቦናው ምንድነው ሲረጋጋ ወይ ራሱን የሚወቅስበት ጊዜ ይመጣልና አሁን ተየው በነፃነት አልኳት አለ። እሷን በጣም ፊል እያደረገች እሷን በጣም እየተበሳጨች ከነሱ ጋር እነሱ ስራቸውን ጀመሩ። በቃ እኔም በግሌ መውተርተር ጀመርኩኝ። በኋላ ግን በሽታው ሲመጣ ቤት መቅረት ጀመርኩ አለ። የተቀበልኳቸውንም ስራዎች እንዴ ልስራ፣ መታመሙ መጣ፣ ስትረሱ መጣ፣ ዲፕሬሽኑ መጣ። ይሄ የራስን ማጥፋት ስሜት እና ባዶ ቤት ረጅም ሰዓት ከምሰራው ይልቅ ባዶ ቤት ቁጭ ብዬ መቆዘም ነው እንትን ያልኩትኝ አለ። በተቻለ መጠን ግን እነዛን የተቀበልኳቸውን ስራዎች እንደምንም ጨርሼ በውሉ መሰረት ለደንበኞች ማስረከብ ስለነበረብኝ ግን ለአንዳንዶቹ ተረዱኝ አለ። የተፈጠረውን ነገር ሳልደብቅ ነገርኳቸው። ስለዚህ ይሄ ነገር ስለተፈጠረ ትንሽ ጊዜ ስጡኝ፣ ምንም ችግር የለም፣ ተረጋጋና በዚህ ሰዓት ላይ እንትን ትለናለህ ምናምን አሉ። ያንን በዛ አለፍኩት አለ። በኋላ ላይ ግን በቃ መስራት የማልችልበት ደረጃ እጄ ተሳሰረ፣ እግሬ ተሳሰረ፣ አልጋ ላይ ቀረሁ። ቤተሰብ ደነገጠ። ከዛ በኋላ ሐኪም ቤት ያልሄድኩበት ሐኪም ቤት የለም አለ። እጄን መሸምቀቅ፣ እግሬ መሸምቀቅ፣ ጀርባዬን በብዛት ጀርባዬን ነው የሚያስቸግረኝ አለ። ምንድን ነው የተፈጠረው? አባቴ መጠራጠር ጀመረ አለ። አባቴ በጣም ብልጥ ሰው ነው ያለኝ። መጠራጠር ጀመረና ግድ የለህም አሁን የተለያዩ ሕክምና ቦታዎች ሄድና ለውጥ ሲጠፋ ግድ የለህም እኔ ይዤ እሄዳለሁኝ። እንደነገርኩህ ቤተሰቦቼ አቅም አላቸው። ስለዚህ በአባቴ መኪና ተያዝንና ቀጥታ የት ሄድን? እንጦጦ ጸበል ማለት ነው። እንጦጦ ኪዳነ ምሕረት
ከዛ ሄጄ ሲሪየስ ላይ እዛው ቤት ተከራይቶልኝ ቁጭ ብሎ ሊያውም እሱም ሁሉን ነገርን ትቶ ከኔ ጋር ቁጭ ብሎ የተጠረጠረው ነገር ስለነበረ ይሄ ነገር ዝም ብሎ ነገሮች ፈጠኗ። ልጆች ሲያምፁበት፣ ጓደኞቹ ሲከዱት ያለምንም ምክንያት ከዛ እዛ እየተመላለስኩኝ እዛው ጸበል ማነው ቤት ተከራይተውልኝ እዛው ጸበል መጠመቅ ጀመርኩኝ አለ። የመጀመሪያው ላይ ምንም አልመጣም፣ ግን እንትኑ ይሄ ስትረሱ ብስጭቱ ምኑ አለ። ምክንያቱም የተከሰተው ነገር ይከሰታል ብዬ አሰብኩት አይደለም። ብዙ ራዕይ ነበርን ከጓደኞቼ ጋር። የዩኒቨርሲቲ ላይፋችንን ልነግርህ አልችልም። በቃ ማንለያይ ሰዎች ታውቃለህ። ለዛም ነው በጣም የቅርብ ስለሆነንም ነው ይህንን ሁኔታ ለቤተሰቦች ሲያማክር በቃ እንዲህ ለምን አታደርጉም እኔ ሰፖርት አድርጋለሁ ሲለኝ አባቴ ለጓደኞቼ የነገርካቸው ያው ከብዙዎቹ የተሻለ ኢኮኖሚ አቅም ስለነበረኝ እኔ ገንዘቤንም እውቀቴንም እነሱ ደግሞ እውቀታቸውን ይዞ አብረው ልንሰራ ነው ይዞ እንትን ያልነው። ከዛ በኋላ ይሄ ነገር ሀፕን ያደረገው መሀል ላይ እንደውም ጠይቄው ነበረ። ምናልባት ይሄ አሳመፀ መጀመሪያ ለውጥ አሳየኝ፣ የባህሪ ለውጥ አሳየኝ፣ ፊቱን ይዘፈዝፋል ምናምን ያልከው ልጅ ይቀናብህ ነበር ወይ ካምፓስ ተማሪ እያላችሁ ስለው እኔ በምን አውቃለሁ በፍጹም አስቤው ስለማላውቅ ይቀናብኛል አይቀናብኝም ልልህ አልችልም ነው ያለኝ። እዛ ከሄዱ በኋላ 1 ወር ለውጥ የለም እንዲህ ተባለ። እየቆየ ሲሄድ የበለጠ ስትረስ ውስጥ ገባሁ አለ። ከዛ በኋላ ግን አባቴ ተስፋ እንዳትቆርጥ ይሄ ነገር እኔ እርግጠኛ ነኝ ሌላ ከዓለማዊ ህመም ጋር የተያያዘ አይመስለኝም። ስለዚህ ተስፋ ሳትቆርጥ እዚሁና ዓመትን ፍጅ 2 ዓመት ፍጅ የሚያሳስብህ ነገር የለም። ስለዚህ ያለውን ነገር ከድሶችም ጋር የተዋዋልከው ነገር ካለ ከተቻለ በስምምነት ትጨርሳለህ። ካልተቻለና ደግሞ ከባድ የሚሆን ከሆነ እኔ ኪሳራ እንከፍልሃለሁ ወይም ደግሞ እዛ ጋር የሚመጣው ነገር እኔ ኃላፊነት ወስዳለሁ። ሌላ ቀርቶ ቤቴን እንኳን ሸጬ ዕዳ ካለብህ ዕዳህን እከፍላለሁ ሲለኝ እዛ ደረጃ የሚያደርስ ነገር አይደለም። እግዚአብሔር ይመስገን። በዛ ላይ ደግሞ ድርሻዎች በጣም ብዙ አይደለም፣ 2 ነው 3 ድርሻዎች ናቸው። ሌሎቹን ሰርቼ አስረክቤያለሁ የተቀበልኩትን ስራ አለ። 2 ነው 3 ድርሻዎች ናቸው የቀሩት። ያ ምንድነው የነሱን የድርጅት ዌብሳይት ሰርቶ ማስረከብ ነው። እሱ ደግሞ ያን ያህል እንትን አይደለም። ከዛ እዛ ቁጭ ብዬ የሚገርም 3 ወር አካባቢ እንደተጠመቅኩኝ ምልክት ማየት ጀመርኩ አለ። ምልክት የተደረገው ነገር ላይ ያለው መንፈስ መናገር ጀመረ። በፍጹም አልጠበቅኩኝም አለና አባቴ እንደ ሴት ልጅ ቁጭ ብሎ ስቅስቅ ብሎ ሲያለቅስ አይቼዋለሁ ነው ያለኝ። እና ምን ተፈጥሮ አልኩት። 3ኛ ወር ላይ ያየሁት ምልክት ምንድነው? መንፈሱ ተናገረ አለ። የደብተራ መተት ነኝ። የደብተራው መተት ምንድነው ያደረገው? በዚህ ልጅ አማካኝነት ልጁ ሄዶ አስተብትቧል ደብተራ ጋር። ስለዚህ ምንድነው ያለው ደብተራው? ከየትም ፈልገህ ዝንጀሮ ገለ የዝንጀሮን አንገት ቁረጥና እሱ ከሚቀመጥበት የቢሮ ወንበር ስር ቆፍረህ ቅበር ነው የተባለው። እኔ አሁን እዚህ ጋር ያልገባኝ ይህ ልጅ እሺ ባዳ ነው ብዙ ነገር ከዚህ የሚከፉ ነገሮችን ስለተመለከትን ያንን ልጅ በእንደዚህ አይነት መተት አሳስሮ ምናምን ወይ እሱን እድል አዘግቶ የእሱን እድል በሰይጣን አስከፍቶ እሱ የራሱን ድርጅት ከፍቶ ሊመነጠቅ አስቦ ሊሆን ይችላል። ነገር ግን የእህቱ ልጅ ስጋው ወገኑ ከዛኛው ልጅ ጋር መተባበሩ እስካሁን እኔ እንቆቅልሽ ሆኖብኛል። እና እሺ ሌሎቹ ግድ የለም ባዶች ናቸው። በዚህ መስመር ውስጥ ይሄዱ ከዚህም የከፉ ስቶሪዎችን ስለምንሰማ ስለሚደረግም ግን የታናሽ እህት ልጅ እንዴት በእንደዚህ አይነት ክፋት ውስጥ ሊተባበር ቻለ አልኩት። እሱን እግዚአብሔር መድኃኔዓለም መርምሮ ይደርስበት፣ እኔም በምን ላቅ እችላለሁ ነው ያለኝ። እንግዲህ ያ ልጅ ምናልባት በዛ የመንፈስ አሰራር መንገድ የእነዚህንም ጭንቅላት ቀይሮት ሊሆን ይችላል። ምን ዛሬ መተት የማይሰራው ነገር አለ እንዴ? ስለዚህ የታናሽ ወንድሙን የስጋውንም አእምሮ በመተት ቀይሮት ወደሱ ወገን እንዲገባ አድርጎትም ሊሆን ይችላል። ያ ካልሆነ በስተቀር ግን ወገንን ከርቶ ሊያም ደግሞ በእነዚህ አይነት መናፍስታዊ አሰራር በጣም ከባድ ነው ሰዎች። እና መንፈሱ ሲናገር አባቴ በጣም ሾክ አደረገ አለ። መጀመሪያ እንደውም አላመነም አለ። እንዴት እንደዚህ ሊሆን ይችላል? ፕላስ እኛ የት ሄደን እንደነገርኩ ቤተሰቦቼ ግቢ ውስጥ ነው የምሰራው፣ ቢሮ ተከራይቼ የቤተሰቤ ቤት። ስለዚህ እኛ የት ሄደን ነው? ኦፍኮርስ ስራ ሲበዛ እዛው እያደረን እንሰራለን ብሎኛል።
ቁልፍ ኃላፊነት ምናምን የሚተው ቤተሰቦቹም ቢኖሩም ቢሮ ነውና ለዚህኛው ለታናሽ እህቱ ልጅ ነው አንድ አይነት ሙያ ስለሚሰሩ ስለዚህ ስራው ስለሚመለከተው ኦልሞስት የቢሮ ቁልፍ እዛ ንብረት አለ የሚሰሩበት እንትኖች አሉ እነሱን ሁሉ ኃላፊነት ትቶለት የሚሄደው ለሱ ነው። በኋላ የተደረሰው ምንድን ነው? አንደኛ መንፈሱ ሲናገር፣ በኋላ ደግሞ እነሱም የደረሱበት በሂደት ምንድን ነው? እሱ ለስራ ስምምነት ክፍለ ሀገር ሄዶ በነበረበት በዛች በ10 ቀናት ውስጥ ነገሮች ሁሉ ከናውነው ተጠናቀዋል። ያም ልጅ ለካ ጊዜ ሲጠብቅ ነበር ማለት ነው። ያ አሁን እነሱን አስኮብልሎ የራሱን ድርጅት የከፈተው ልጅ መልካም አጋጣሚ እሱ የማይኖርበትን አጋጣሚ ሲጠብቅ ነበረ። ለ10 ቀናት ለስራ ውል ስምምነት ከአዲስ አበባ ወጥቶ በነበረበት ሰዓት ላይ እዛ ቦታ ላይ መጨረሻ ላይ መንፈሱ እንደዛ ተናግሮ የተቀበረበትን ቦታ ሲጠቁም አለ በስሜት ቤተሰብ ተቆፍሮ እንዲታይ ፈልጎ ነበረ። ነገር ግን አባቴ ብልህም ሰው ስለነበር እድሜም ብዙ ያስተማረው ስለነበር ምንድን ያደርገው ቆይ ችግር የለውም መጀመሪያ ንስሐ አባታችን ይጠሩ ተባለ። ንስሐ አባት ተጠሩ። የሆነው ነገር ተነገራቸው። ከዛ በኋላ እዛ ቦታ ላይ ሄደው ያንን ቦታ ያንን ቢሮ ጸበል ረጭተው ጸልየው ከዛ በኋላ ቦታው ይቆፈር ተባለ። የተባለው ቦታ ላይ በጥቁር ፌስታል ተጠቅልሎ ነው የተገኘው። ይህንን ስናገር ምን ትዝ እንዳለኝ ታውቃላችሁ? ከዚህ በፊት አውርቼላችኋለሁ። ዝርዝር ታሪኩን አልደግመውም። የራሴን ላይፍ ነው ያሳየኝ። ነግሬያችኋለሁ። ጠዋት ተነስቶ አትክልት የመኮትኮት ልምድ ስለነበረኝ ግቢ ውስጥ አትክልት ስኮተኩት አጥር ስር የበግ ጭንቅላት ትኩስ የበግ ጭንቅላት ተቀብሮ አገኘሁ ብዬ ነግሬያቸው የራሴን ምንድነው ስቶሪ በነገርኳችሁ ሰዓት ነውና ይሄ ነው ትዝ ያለኝ። ማን አደረገው? መቼ አደረገው? እንዴት አደረገው? የእናንተ ራስ ምታት ቢሆንም ያንን እንግዲህ ያደረጉት ሰዎች ናቸው የሚያውቁት። እናንተ ባልጠበቃችሁት ባልተዘጋጃችሁበት ይደረጋል ብላችሁ ፍጹም በማጠረጥሩበት ሰዓት እናንተ በማታውቁት ሁኔታ ሌሊት ይደረግ ቀን ይደረግ በማታውቁት ሰዓት እንደዚህ አይነት ነገሮች ግቢያችሁ ተቀብሮ ልታገኙ ይችላላችሁ። ይሄ እኔም ላይ የደረሰ ታሪክ ነው። ነግሬያቸዋለሁ። በበግ ጭንቅላት ምናምን ብዬ የራሴን ስቶሪ ነግሬያቸዋለሁ። እና ይሄ ልጅ ይህን ታሪክ ሲያወራኝ እሱ ነው ትዝ ያለኝ። ልዩነቱ ምንድን ነው? እኔ ጥርጣሬ ውስጥ እንድገባ አድርገ እንጂ ኤግዛክት ነገሌ የሚለው ነገር የዚህ ልጅ ግን መንፈሱም ሲናገር የተናገረው ነገር አለ። የጠቆመው በትክክል ማን እንዳደረገው በማን እንዳስደረገው ስንት ብር እንደከፈለ ሁሉ ለደብተሯ 1500 ብር ነው የከፈለው። በ1500 ብር የጓደኛቸውን ህይወት ማመሳቀል ያም ደግሞ የዝንጀሮ አንገት ቆርጣችሁ ወንበር ስር ቀብራችሁ ማንም ጠንቋይ በመከራችሁ መሰረት ይሄ ልጅ ከአንድ እንጀራ በላይ ይበላል እንዴ? መኪና መንዳት ብርቅ ነው እንዴ? በቃ ግፋ ቢል እኮ ምንድነው ገንዘብ ሁሉ የሚፈልገው ነው። መኪና ለመግዛት ቤት ለመግዛት የመሳሰሉት ነገር እንዲህ ለግዠሪ የሆነ ላይፍ እንትን ለማለት ከዛ በኋላ ሁላችንም ወደ ማንቀርበት ሞት ነው የምንሄደው። ግን የጓደኛን ህይወት ሊያውም ደግሞ ኖ እንስራና እንለወጥ ያለን ጓደኛ ህይወት በዚህ አይነት መንገድ ማበላሸት ማመሳቀል ምን እንደምትሉት መልሶ ለእናንተ ነው የምትተወው። ከዛ የንስሐ አባታችን መጥተው ተጸልዮ ጸበል ተረይቶ ሲቆፈር ይሄ ጉርት ወጣ አለ። የዛለት ነው አባቴ ቁጭ ብሎ ወለል ላይ እንደ ሴት ልጅ ስቅስቅ ብሎ ያለቀሰው። ከዛ እንደምንም አረጋጉት ምናምን ወጣ። እኔ ጸበሌን ቀጠልኩኝ አለ። ያየሁትን ፍዳ ግን ልነግርህ አልችልም። ኢኮኖሚካሊ በትል እኔ እድሜ ለቤተሰቦቼ አለ። እኔ ቤተሰቦቼ አቅም ባይኖራቸው ኖሮ ምንድን ነበረ መጨረሻ? ጎዳና ነበር የምቀረው። ምንድን ነበር መጨረሻ? ደግነቱ አላገባሁም፣ ልጅ የለኝም፣ ከቤተሰብ ጋር ነበር የምኖረው የራሴንም ላይፍን ብኖርም። ነገር ግን ትዳር ይዤ ከቤተሰብ ውጭ ሆኜ አቅም ያለው ቤተሰብ ልጅ ባልሆን ሊከሰት የሚችለውን ነገር አስበዋል። አውቀዋለሁ። ምን ትነግረኛለህ ወንድሜ? አውቀዋለሁ። እኛም ከሌሎቻችን ጋር እየኖርን በነበረበት ሰዓት ላይ በተደረጉ ነገሮች የእኛ ብቻ አይደለም የሰዎቻችን ህይወት ምን ያህል ምስቅልቅሉ እንደወጣ እናውቃለን። ምን ያህል ምስቅልቅሉ ከላይ ወደ ታች እንዴት እንደሚወረድ በተግባር አይተን አረጋግጠናል። ምቾት ከነበረው ህይወት ምቾት ወደሌለበት ህይወት እንዴት መንደርደር እንደሚቻል በተግባር ተመልክተነዋል። የተሳሳቅን
ከቤተሰቦቻችን ጋር የምንኖረው ህይወት እንዴት ወደ ምሬት፣ እንዴት ወደ ለቅሶ፣ እንዴት ወደ ጥላቻ እንደተለወጠ በተግባር አይተን አረጋግጠናል። ለዚህም ነው ቁጭ ብለን ሁሌ ስለመተት የምናወራው። ምክንያቱም እኛ በዛ ህይወት ውስጥ ስላለፈን። ሌላ አጀንዳ እንትን አይደለም። ሌላ ጊዜ እንደምላችሁ ሌላ የሚሰራ ኮንቴንት ጠፍቶ አይደለም። ኮንቴንት ክሬተር ከሆናችሁ የምር ኮንቴንት ክሬተር ከሆናችሁ የሚገራርሙ ኮንቴንቶችን ግን ነው። ሰው መዳን አለበት። ሰው መዳን አለበት። እንደ ስራ ብቻ ሳይሆን ሰውን እንደ ማዳንም ስለሆነ በዋናነት የምንመለከተው ወይም ደግሞ የምናየው። ለዛም ነው አሁን አንዳንዱ ሰው ኮንቴንት ክሬት ማድረግ አቅቶን ሰዎችን ኢንተርቪው ማድረግ የኖርንበት እኮ ነው። ምን ኢንተርቪው ማድረግ ያን ያህል እንትን የምትሉት አይደለም። የኖርንበት ነው። አድርገንም መተናል። በጣም ብዙ ሰዎች ሊያውም ደግሞ አንዳንዶቹን ነው ሰዎች ሊያገኟቸው በጣም ቪአይፒ የሆኑ ሰዎችን ያንን ላይፍ ሳናውቀው ቀርተን አይደለም፣ አልፈንበታል፣ በደንብ ሰርተንበት። አሁንም ወደዛ ህይወት መመለስ ማንም አይከብደንም፣ ማንም አይከለክለንም። እንግዳ ቀጥሮ ኢንተርቪው ማድረግ አሁንም ማንም መንገድ ሊዘጋብኝ አይችልም። ኢንተርቪው ማድረግ እችላለሁ ወይ? እሱ ነው ጥያቄው። የምጋብዘውን እንግዳ ቁጭ ብዬ ኢንተርቪው ለማድረግ የስራ ልምዱ እንትኑ ምናምን አለ ወይ? እሱ ነው ጥያቄው። ያለፍንበት መንገድ ስለሆነ ያንተን አያሳስበንም። ግን እዚህ ጋር ያለው የሰው ህይወት እሺ ዝም አለን እኛ። ከዛስ በኋላ ሁሌ በቃ ሰዎች ከመልካም ህይወታቸው ወደ አዘቅት እየወረዱ ሊያም ደግሞ ማንም በማይናገራቸው መተተኞች የበግ ጭንቅላት ቆርጠው ሰው ግቢ ውስጥ በሚቀብሩ የዝንጀሮ ጭንቅላት ቆርጠው በደብተራ ምክር ሰው ወንበር ስር በሚቀብሩ ሰዎች የሰዎች ህይወት ሲበላሽ አፋችንን ለጉመን እጃችንን አጣን ዝም እንበል? አንልም። መቼም ከሰው ውለታ ጠብቀን አናቅም፣ አንጠብቅምም። በተለይ በዚህ ጉዳይ ላይ የምንሰራ ሰዎች እግዚአብሔር ግን በእርግጠኝነት ዋጋ እንደሚከፍል አውቃለሁ። ስፔሻሊ ስለሌሎቹ እርግጠኛ ሆኜ አልናገርም። እነሱም እንደዛ ብለው ነው የሚያስቡት ነው የምለው። እኔ ግን እግዚአብሔር ዋጋዬን በሰማይም በምድርም እንደሚከፍለኝ እርግጠኛ ነኝ። ብዙ ሰዎች የምንሸወደው ለምንድን ነው? ሁሌም ዋጋ የምንፈልገው ከሰዎች ስለሆነ ነው። ሁሌ ደግሞ ከሰዎች ዋጋ የሚጠብቅ ሰው ጅል ነው፣ የዋህ ነው። ዋጋን የሚከፍለው ፈጣሪ ነው። ዋጋን የሚከፍለው ፈጣሪ ነው። ስለዚህ አንዳንዴ ምንድነው ይሄ ልጅ ይሄንን ሲናገር የራሴን ህይወት ስላስታወሰኝ ነው። ትንሽ አንዳንዴ ሆድ ይብሳችኋል አይደለ? በቃ ያንን ላይፍ በፊት ቤተሰቦቼ የነበሩበትን ላይፍ ከዛ በኋላ የኖሩበትን ላይፍ ከዛ በኋላ ሰዎች ለነሱ በፊት የነበራቸው ቦታ ከዛ በኋላ ደግሞ ነገሮች ሲበላሹ ከዛ በኋላ ደግሞ ለነሱ የሰጧቸው ቦታ ያ ያበሳጫቸዋል። እንደ ሰው ስታስቡት ያበሳጫቸዋል። ሰው ሁሌም ሞቅ ወዳለበት ቦታ አይደለ? እና ያን ስታስቡ ስለሚላችሁ ኤኒዌይ ይቅርታ። አንዳንዴ የራሳችሁን ህይወት የሚቆሰቁስ ነገር ሲመጣ ብሶት ውስጥ ትገባላችሁና ለዛ ነው። ይቅርታ። ወደ ባለታሪኬ ጉዳይ ልመለስ እና ከዛ በኋላ ይሄ መሆኑ ሲረጋገጥ በቃ ኖርማሊ አባቴ በጣም ወሰነ። እኔ ብቻ አይደለሁኝም ኖርማሊ እሱም እኔም እዛው ጸብለውና መጠመቅ ጀመርን አለ። ነገሮች በደንብ ተነቅለው ሰንኮፍ ተነቅለው እስክገላገል ያየሁትን መከራ ልነግር አልችልም። ብዙ ነገሮች ስራ ተበላሸ፣ ብዙ ነገር እንትን አለ ምናምን። መጨረሻ ላይ ግን ያው በብርታት በጸሎት በስግደት አሁን እኛ እንደምንለው ማለት ነው በመቀጥቀጥ በመንበርከክ ከብዙ ልፋት በኋላ አሁን ወደ ትክክለኛው ትራክ እየተመለስኩ ነው። ሙሉ ባይሆንም እግዚአብሔር ይመስገን በጣም ለውጥ አለኝ። እንደገና አሁን ስራዬን ሌሎች ልጆችን አደራጅቼ እንደበፊቱ ማለት ነው አንድ ላይ ሆነን አደራጅቼ ነው ቋንቋ ይግለጸው አንድ ላይ ሆነው ማለት ነው እንደበፊቱ። እንደዚህ አይነት ስራዎች ያው በግሩፕ አይደለም የሚሰሩት 5-6 እንደ ስራው ስፋትና እንደ ሁኔታው እንደ ልጁ አቅም ማለት ነው። አሁን ከልጆች ጋር እግዚአብሔር ይመስገን እየሰራሁ ነው። ግን ያኛው ህይወት አስተምሮኛል። በቃ ከሰዎች ጋር እንዴት መኖር እንዳለብኝ፣ እንዴት በራሴ መንገድ መጠንቀቅ እንዳለብኝ አስተምሮኛል። ግን
ሁሌ ግራ የሚገባኝ ወርቅ አፈራው። እንደውም ይህንንም ታሪክ እንድነግርህ አንደኛ ያው ብዙ ታሪክ ስለምታቀርብ የኔንም ታሪክ እንድታቀርብ ስለምፈልግ፣ ሁለተኛ ሰዎች ከዚህ ህይወት ምንድን ነው የሚጠቀሙት? እስፔሻሊ የሰውን ህይወት የሚያበላሹ የሰው ህይወት ላይ መተት የሚያደርጉ ሲለ እሱ የኔም ጥያቄ ነው። እንደሚገባኝ ከንባብም ከማየው ዶክመንተሪም ከነመምህር ግርማ ትምህርትም ከነመምህር ተስፋዬም ከነቀሲስ ሄኖክም ትምህርት የምረዳው ሰዎች ይህንን ሁሉ መንገድ የሚሄዱት ይህንን ሁሉ የክፋት መንገድ የሚሄዱት ምንድነው? አንዱን ጥሎ የሌላው የበላይ ለመሆን እና ገንዘብ ለማግኘት ዓለማዊ ክብር፣ ዓለማዊ ግርማ ሞገስ ለማግኘት ከአንዱ የበላይ ሆኖ ለመጣ ሌላ ምንም ትርጉም የለው። ምድራዊ ነገር ግን እዚሁ ምድር ላይ ቀሪ ነው። ዘላለማዊ ህይወት ያኛው ስለሆነ ያንን ነው ማሰብ ያለብን። ስለዚህ ባካችሁ ከክፋት ጎዳና እንመለስ። እግዚአብሔር ለንስሐ ህይወት ያብቃን። እግዚአብሔር ልቦና ይስጠን። ከዚህ ውጭ እንግዲህ ምን እንበል? እኔ አንዳንድ ጊዜ ታሪኮች ይመጡና እንደውም እነዚህን ታሪኮች ባልሰራቸው ስላለው፣ ምክንያቱም አወራን ተናገርን፣ ከዛስ ከመቀነስ ይልቅ እየጨመረ ነው የመጣው። ዝም እንዳንል ዝም ማለት አይገባንም። እየተናገርንም እንኳን ሰው አሁንም ነው አላቅም ከዛኛው ህይወት ምድራዊ ህይወት በልጦበታል። ምናልባት እንግዲህ መጽሐፍ ቅዱስ እንደሚነግረን የመጨረሻው ዘመን ስለሆነ ይሆን? እባካችሁ ወደ ራሳችን እንመለስ። እባካችሁ ከክፋት ጎዳና እንራቅ። ምንም አንጠቀምም። ከሰው ብንበልጥ ምድራዊ ነው የበለጠ መስሎ ነው። ማንም ከማንም አይበልጥም። ኦፍኮርስ እንግዲህ ከሰው መብለጥ ሲባል አንዳንዱ እኔ በእግሬ የሄድኩኝ እሱ ውድ መኪና ስለነዳ ከኔ የበላይ ነው እሱ መንገድ አያስኬድም መስሎ ሊታየው ይችላል። ማንም ሰው በላቡ በወዙ ነው የራሱን የሆነ ነገር ማግኘት ያለበት ብዬ አምናለሁ። መኪናም ይንዳ ቪላም ይስራ ምንም ሌላ ጊዜ እንደምንለው በራሱ ላብ ሲሆን ጥሩ ነው፣ በረከትም ይኖረዋል፣ እግዚአብሔርም ይጨመርበታል። ነገር ግን ከዛ ውጭ በአቋራጭ በሆነ መንገድ የተገኘ ሀብት መጨረሻው ምን እንደሆነ ይታወቃል። ይዞ መቀመቅ ነው የሚወርደው እና ይህንንም ልናቅ ይገባል። ሁሌ ያኛውን ሳይድ ብቻ አይደለም ማየት ያለብን፣ መታየቱን እንደፈለግ ነው ማለት ግርማ ሞገስ ማግኘቱን የአንዱን እድል አዘግተን የእሱን እድል ተቀራምተን እኛ ለጊዜው ምንድነው መታየቱን ነው እሱ ስለማያዋጣ እባካችሁ ለምድራዊ ህይወታችን ሳይሆን ለሰማያዊ ህይወታችን እናስብ ለማለት ነው። እንግዲህ ከዛሬው መርሃ ግብር ትዝብትንም እንዳጨራችሁ ተስፋ አደርጋለሁ። እንዴት በጥንቃቄ መኖር እንዳለባችሁ ግንዛቤ አስጨብጧችኋለሁ ብዬም አስባለሁ። እንግዲህ በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እንግዲህ በእናንተ ድጋፍ በእናንተ እርዳታ የቻናላችን ሰብስክራይብ ቁጥር እንደው እያዘገመን ቢሆን ኦልሞስት ወደ 90 ሺህ እየተጠጋ ነው። ግን 100 ሺህ ለማሙላት 11 ሺህ ሰው ነው ያን ያህል እንኳን እንትን አይልም። 10,300 ሰው ምናምን ነው የሚቀረውና አሁንም ሰብስክራይብ ያላደረጋችሁ አላችሁ፣ ግድ የለም ለጋሯ ጉዟችን ሰብስክራይብ አድርጉ፣ ለሌላው አጋሩ። ሀሳብ ካላችሁ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በድጋሚ እንገናኛለን። እስከዛው ግን ሰላም።